ሰላም ተመልካቾቼ ብዙ ጊዜ ፓፕሪካ ፓውደር ይባላል ግን ቤት ውስጥ በቀላሉ እንዴት መዘጋጀት እንደሚችል ዛሬ በዚህ ቪዲዮ ማሳያችሁ ይሆናል። ቪዲዮውን እስከመጨረሻው ድረስ ተከታተሉኝ። መልካም ቆይታ። በመጀመሪያ ካፕሲካም እንደዚህ ዳይስ እንከትፈዋለን። የፓፕሪካ መገኛ ወይም ኦሪጂኑን ወይም ደግሞ ሂስቶሪካሉን ስናይ የሚጀምረው አሜሪካ ውስጥ ነው። ሴንትራል እና ሳውዝ አሜሪካ ውስጥ ነው የተገኘው። ለሺህ ዓመታት ይጠቀሙበት ነበር። ከዛን በሃንጋሪያን እና በስፔናውያን በ16ኛው መቶ ክፍለ ዘመን አማካኝነት ወደ አውሮፓ ገባ። ስፔንና ፖርቱጊዝ ለመላው አውሮፓ አስተዋወቁት። አሁን ላይ በመላው ዓለም ማለት ይቻላል በምግብ ዝግጅት ውስጥ ትልቁን ሚና ይጫወታል። ካፕሲከማችን እንደምታዩት በጣም ደርቋል። በኦቭን ነው ያበሰልኩት። ለአንድ ሰዓት ተኩል አካባቢ ነው የፈጀው። መድረቅ ቀስ ባለ ቴምፕሬቸር ፓፕሪካችን ይሄን ይመስላል። ይኸው እንደምታዩት ይሄን ከለር ነው የያዘው። ቀይ ነው። ትንሽ ስሞኪ ፍሌቨር ይዟል። ትንሽ ሽታ ስላለው ነው በጣም ደስ የሚለው። እንደዚህ ነው የሚዘጋጀው። በቃ በጣም ቀላል ነው። ሞክሩት ሁላችሁም በየቤታችሁ። ምግባችሁን በጣም ያጣፍጥላችኋል፣ ይቀይርላችኋል። ለቃናም ውጪ ከመግዛት ይህንን ማዘጋጀት በጣም ይቀላል። ሞክሩት። ሌላኛው ይሄኛው የሚጥሚጣ አይነት ነው። እኛ ሀገር ላይ ብዙ ጊዜ የምናዘጋጅበት ዳጣ ወይም ደግሞ ሚጥሚጣ ፓውደር ነው ብዙ ጊዜ የሚዘጋጀው። ነገር ግን በሌሎች ሀገራቶች ላይ የተለያዩ ሬሲፒዎችን ለመስራት በተለይ ደግሞ የስፓይሲ ፉዶችን ለመስራት ይህንን አይነት ሚጥሚጣ ነው የሚጠቀሙት። በተለይ ደግሞ ኤዥያን ወይም ደግሞ ኢሮፒያኖች ላይ ገበታቸው ላይ ብዙ ጊዜ የማይጠፋ የስፓይሲ አይነት ነው። በቀላሉ ቤት ውስጥ እንዴት እንደሚዘጋጅ አብረን እናያለን። ቺሊ ፍሌክስ ኦሪጂኔትዱ ወይም ደግሞ መገኛ በሚሶ አሜሪካ ውስጥ ነው። ማለትም በአሁኗ ሜክሲኮ እና በማዕከላዊ አሜሪካ ውስጥ ነው የተገኘው። ዓላማውም የነበረው በዋናነት ማለት ነው እንደ ማቆያ ነበር ይጠቀሙበት የነበረው። ሂደቱም ሚጥሚጣውን ያደርቁታል፣ ከዛን ያደርቁታል፣ ካደረቁት በኋላ ያደቁታል። ያ ማለት ደግሞ ለረጅም ጊዜ ሳይበላሽ እንዲቆይ ያደርገዋል ማለት ነው። ወደ ሂስቶሪካሉ ስንመለስ በኮሎምቢያን ኤክስቼንጅ አማካኝነት በመላው አውሮፓ ተዋወቀ። ከዛን በኋላ ከአውሮፓ ወጥቶ በመላው ዓለም ማለት ይቻላል በሰፊው ጥቅም ላይ እየዋለ ይገኛል። ሚጥሚጣችንን ደርቋል። ስለዚህ ይሄንን በጣም ሳይደቅብን እንፈጨዋለን። እስከነ ፍሬው አብሮ የሚፈጨው ፍሬውን ማስወገድ የለብንም። በቃ ብዙም መምታት የለብንም ምክንያቱም ስለሚደቅብን ጀስት ክራሽ ብቻ ነው ማድረግ ያለብን። ተመልካቾች የገረደፍኩት ይሄንን ይመስላል። አፈጫጩንም እንደዚህ ነው የምትፈጩት። ፐርፌክት የሆነ አፈጫጨት ነው ይሄ። ሌላኛው ዳጣ ነው። አሁን ዳጣውን እንሰራለን። ጭንቅላቱን እንደዚህ ከቀነጠብነው በኋላ የሰበርን ማስገባት ነው መፍጫችን ውስጥ። በጣም ነው የምግባችሁን ጣዕም የሚቀይርላችሁ። በጣም ቀላል ነው። ምግብ ያጣፍጣል። ሌላ ግብአት የሚያስፈልገን ለቺሊ ሶሱን ለመስራት ዝንጅብልና ነጭ ሽንኩርት ያስፈልገናል። ይሄው ምስሉ ላይ እንደምታዩት መገርደፍ ነው። ከዛም ዝንጅብሉ እሱም ገርደፍ እናደርጋለን። ቁንዶ በርበሬ ሳይበዛ፣ የወይራ ዘይት ኤክስትራ ቨርጂን ቢሆን አሪፍ ነው።
ከዛ ይህን ስሙዚ ፔስት እስከሚመጣ ድረስ በደንብ እንፈጨዋለን። ይህንን ይመስላል ሶሳችን። እስኪ በምግብ እንሞክረው። የሰራነውን ሶስ ሩዛችን ላይ እናፈሳለን። ዋው ይህን ይመስላል። ውሃ መያዝ አለባችሁ፣ ብቻውን ከባድ ነው። ሶሪ ወተት ማለት ነው።